ሰላም ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታዮቻችን የለተረቡ ሐምሌ 29 ቀን 2018 ዓ.ም ለዕለቱ የመረጥናቸው አዳዲስ ሀገራዊ እንዲሁም ዓለም አቀፋዊ የቢዝነስ ዘገባዎቻችንን ይዘንላችሁ ቀርበናል። የዜና ዘገባችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባችን ላይ የሮሃ ፎሬክስ ቢሮን የዕለቱን የምንዛሬ ተመን እናጋራቸዋለን። በቅድሚያም አርዕስተ ዜናዎቹን 29 በመቶ የሚሆኑ ከፍተኛ ግብር ከፋዮች 80 በመቶ የገቢ ግብር ማስገኘታቸው ተገልጿል። ይህም የከፍተኛ ግብር ከፋዮች ገቢ በጥቂት ትላልቅ ድርጅቶች የተከማቸ መሆኑን ያሳያል። በዝርዝር እንመለከተዋለን። የነዳጅ ዋጋ መቀነስና የዶላር አቅም መቀነስ የወርቅ ዋጋ እንዲጨምር አድርጓል። ለሶስት ተከታታይ ቀናት የታየው ጭማሪ የሌሎች ገንዘቦችን የመግዛት አቅም መሻሻል ያሳደረው ፍላጎት መሆኑም ተገልጿል። በዝርዝር እንነግራቸዋለን። ወደ ዜናዎቹ አለፍን። እውነተኛ ቅናሽ በእውነተኛ ቦታ ከእውነተኛ ግንባታ ጋር በመሃል ብስራተ ገብርኤል ከላፍቶ ሞል ጋር የተያዘ ዘመናዊ አፓርተማ ውስጥ መኖር እንዴት ምችት ሊል እንደሚችል አስባችሁታል? በተወዳጁ ሰፈር ላፍቶ ሞል ላይ ለኑሮ ምቹ እንዲሁም በመኖሪያ መንደር ውስጥ የመዋኛ ገንዳ፣ የህፃናት ዴይኬር፣ መዝናኛ፣ የገበያ ማዕከል እንዲሁም የውበት ሳሎኖች፣ ጂምና ስፓ ያካተተ ሲሆን ከባለ 1 መኝታ 89 ካሬ እስከ ባለ 3 መኝታ 248 ካሬ በተለያዩ ካሬ አማራጮች ከ1.5 ሚሊዮን ብር ቅድመ ክፍያ ጀምሮ ቀሪውን ያለምንም የዋጋ ጭማሪና ወለድ በግንባታው ሂደት ከፍለው የቤት ባለቤት የሚሆኑበትን አማራጭ ይዘንሎ መጥተናል። ያስታውሱ፣ ቀድሞ ለሚመጡ ውስን ደንበኞች ብቻ እስከ 30% የሚደርስ ታላቅ ቅናሽ አዘጋጅተናል። ለበለጠ መረጃና ለሳይት ቀጠሮ በ0926 712091 ወይም በ0952 117992 ፈጥነው ይደውሉልን። አማን ፕሮፐርቲስ። የኢትዮጵያ አየር መንገድ ረጅም ርቀት መጓዝ የሚችሉ አዳዲስ አውሮፕላኖች ግዢ እየተከናወነ መሆኑን አስታውቋል። አየር መንገዱ ወደ አውስትራሊያ በረራ የመጀመር ከፍተኛ ፍላጎት እንዳለውና ገበያም እንዳለ መረዳቱን የአየር መንገዱ ዋና ስራ አስፈጻሚ አቶ መስፍን ጣሰው ተናግረዋል። ነገር ግን አሁን ላይ ወደ አውስትራሊያ በረራ ለመጀመር አውሮፕላን የለንም ብለዋል። ለዚህም ረጅም ርቀት መጓዝ የሚችሉ አዳዲስ አውሮፕላኖች ግዢ እየተከናወነ መሆኑ ተጠቁሟል። አየር መንገዱ ከጥር 2020 ጀምሮ ከቦይንግና ኤርባስ ኩባንያዎች የሚረከባቸው በርከት ያሉ አዳዲስ አውሮፕላኖች በመኖራቸው ለአውስትራሊያ መስመር በረራ መጀመር ዝግጅት እንደሚደረግ ገልጸዋል። 29 በመቶ የሚሆኑ ከፍተኛ ግብር ከፋዮች 80 በመቶ የግብር ገቢ ማስገኘታቸው ተገለጸ። በኢትዮጵያ ከከፍተኛ ግብር ከፋዮች ጋር ተመዝግበው ከሚገኙ 746 ግብር ከፋዮች መካከል 29 በመቶዎቹ 80 በመቶ የሚሆነውን ጠቅላላ ገቢ ማስገኘታቸው ተገልጿል። የገቢዎች ሚኒስቴር ከፍተኛ ግብር ከፋዮች ቅርንጫፍ ጽሕፈት ቤት በ2018 የበጀት ዓመት ከ746 ተመዝጋቢ ግብር ከፋዮች 522.67 ቢሊዮን ብር ገቢ መሰብሰቡን ገልጿል። ከዚህም ጠቅላላ ገቢ 80 በመቶውን ያስገኙት 29 በመቶ የሚሆኑት ግብር ከፋዮች ሲሆኑ ቀሪዎቹ 71 በመቶ ግብር ከፋዮች ደግሞ 20 በመቶውን ብቻ አበርክተዋል። ይህም በኢትዮጵያ የከፍተኛ ግብር ከፋዮች ገቢ በጥቂት ትላልቅ ድርጅቶች ላይ በእጅጉ የተከማቸ መሆኑን ያሳያል። ይህ የገቢ ክምችት ግን የኢትዮጵያ ችግር ብቻ አለመሆኑ ተገልጿል። ሆኖም በዓለም አቀፍ ደረጃ የግብር ከፋዮች በከፍተኛ፣ በመካከለኛ፣ አነስተኛና በጥቃቅን ደረጃዎች እንዲመደቡ የዓለም አቀፉ የገንዘብ ድርጅት IMF ይመክራል። በዚህ መሰረትም ዓለም አቀፉ አሰራር ከጠቅላላ የግብር ከፋዮች ውስጥ ከ1 እስከ 1.5 በመቶ ብቻ የሚሆኑ ከፍተኛ ግብር ከፋዮች ከጠቅላላው የግብር ገቢ ከ70 በመቶ በላይ እንዲያስገኙ የሚያሳይ ነው። የኢትዮጵያ ከፍተኛ ግብር ከፋዮችም በአጠቃላይ ይህንን ዓለም አቀፍ አሰራር የሚከተለው ቢሆንም በከፍተኛ ግብር ከፋዮች ውስጥ ያለው የገቢ ክምችት ግን የኢትዮጵያን ልዩ የኢኮኖሚ መዋቅር የሚያሳይ መሆኑ ተመላክቷል። የመንግስት ድርጅቶች በቴሌኮሙኒኬሽን፣ በአቪዬሽን፣ በባንክ፣ በኃይልና በሎጂስቲክስ ዘርፍ ያላቸው ከፍተኛ ድርሻ ለዚህ የገቢ ክምችት አስተዋጽኦ እንዳለውም ተጠቁሟል። በቁጥር 31 የሚሆኑ የመንግስት ድርጅቶች ከጠቅላላው 746 ግብር ከፋዮች 4 በመቶውን ብቻ ቢይዙም 217.87 ቢሊዮን ብር ገቢ በማስገኘት ከቅርንጫፍ ጽሕፈት ቤቱ ጠቅላላ ገቢ 42 በመቶውን ይዛሉ። የውጭ ቀጥተኛ ኢንቨስትመንት ያላቸው የግል ኩባንያዎችም 127 ግብር ከፋዮችን ወይም 17 በመቶውን የግብር ከፋዮች በመወከል 102.24 ቢሊዮን ብር ወይም 20 በመቶ የሚሆነውን ገቢ አስገኝተዋል። በተጨማሪም 50 ባንኮችና የኢንሹራንስ ኩባንያዎች 65.37 ቢሊዮን ብር በማበርከት 12 በመቶ የሚሆነውን የገቢ ድርሻ ይዛሉ። በአንጻሩ 532 የግል ኩባንያዎች ከጠቅላላው ግብር ከፋዮች 71 በመቶውን ቢይዙም 104.60 ቢሊዮን ብር ወይም 20 በመቶውን ብቻ አበርክተዋል። የግብር ገቢው ክምችት በ10 ትላልቅ ግብር ከፋዮች ላይ ሲታይም የበለጠ ጎልቶ የሚታይ ነው። እነዚህ 10 ድርጅቶች በአጠቃላይ 254.44 ቢሊዮን ብር ግብር በመክፈል ከቅርንጫፍ ጽሕፈት ቤቱ ጠቅላላ ገቢ 48.71 በመቶውን አስገኝተዋል። ኢትዮ ቴሌኮም 65.84 ቢሊዮን ብር በመክፈል ከጠቅላላው ገቢ 12.60 በመቶውን ድርሻን በመያዝም ቀዳሚ ሆኗል። ከ10 ከፍተኛ
ግብር ከፋዮች መካከልም 8ቱ የመንግስት ድርጅቶች ወይም ከመንግስት ጋር ትስስር ያላቸው ተቋማት ሲሆኑ ሄኒከን ቢራና አዋሽ ባንክ ብቸኞቹ የግል ኩባንያዎች ሆነዋል። በአጠቃላይ የቀረበው መረጃ በኢትዮጵያ የግብር ገቢ በጥቂት ትልልቅ ድርጅቶች ላይ በእጅጉ የተከማቸ መሆኑን ያሳያል። በተለይም ጥቂት የመንግስት ድርጅቶች ከፍተኛ የግብር ገቢ ሲያስገኙ፣ በቁጥር ብዙ የሆኑ የግል ድርጅቶች ግን በአንጻራዊነት ዝቅተኛ ገቢ እያበረከቱ መሆኑን መረጃ ያመለክታል። ይህም የግብር መሰረቱን በማስፋት ከግሉ ዘርፍ የሚሰበሰበውን ገቢ በማሳደግና የግብር ገቢን በጥቂት ትላልቅ ድርጅቶች ላይ ብቻ ከመመስረት ይልቅ የተስፋፋ የገቢ ምንጭ መፍጠር አስፈላጊነትን ያመለክታል። በትግራይ የትራንስፖርት እንቅስቃሴ ሲስተጓጎል ታጣቂዎች ወደ ማህበረሰቡ እንዲቀላቀሉ ተፈቅዷል። በምዕራብ ትግራይ በቅርቡ እንደተከሰተ ከተገለጸው ግጭት በኋላ በትግራይና በአዲስ አበባ መካከል የሚደረገው የህዝብ ትራንስፖርት እንቅስቃሴ መስተጓጎሉ ተዘግቧል። የትግራይ አስተዳደር የህዝብ አውቶቡሶችን እንቅስቃሴ በተለይም ወጣቶችን የሚያጓጉዙ አውቶቡሶችን መገደቡን ዋዜማ ሬዲዮ ምንጮችን ዋቢ አድርጎ ዘግቧል። ካለፈው ወር ጀምሮ ከአዲስ አበባ ወደ መቀሌ የሚጓዙ አውቶቡሶች ጉዟቸውን ባላማጣ እንዲያበቁ የተደረገ መሆኑ ተገልጿል። በተጨማሪም ቅዳሜና እሁድ መካከል ባለው ጊዜ ባላማጣና በቆቦ መካከል ሲጓዙ የነበሩ የህዝብ አውቶቡሶችን የትግራይ የጸጥታ ኃይሎች አስቆመው በአውቶቡሶች ውስጥ የነበሩ ወጣት ተሳፋሪዎች እንዲወርዱ ተደርጓል ተብሏል። በተያያዘም በኢትዮጵያ ብሔራዊ ምርጫ ቦርድ የታገደው በህወሓት የሚመራው የትግራይ ዲፋክቶ አስተዳደር በትጥቅ ቡድኖች ውስጥ የተቀላቀሉ ትግራውያን በሰላም ወደ ማህበረሰባቸው ተመልሰው እንዲቀላቀሉ የሚያስችል የምህረት መርሃ ግብር ማስታወቁን ገልጿል። አስተዳደሩ እንዳስታወቀው ወደ ትጥቅ ቡድኖች በፈቃዳቸው የተቀላቀሉ ወይም በማታለል የተመለመሉ ግለሰቦች ያለምንም ተጠያቂነት ወደ ማህበረሰባቸው እንዲመለሱ ተፈቅዶላቸዋል። የተመላሽ ግለሰቦችን ወደ ማህበረሰቡ መልሶ ለማቀላቀልና የኑሮ ድጋፍ ለማድረግ የሚያግዝ የአፈጻጸም መመሪያ መጽደቁንም አስተዳደሩ ገልጿል። በቀጣይም የክልሉ የሰላምና ደህንነት ጽሕፈት ቤት ስለ መርሃ ግብሩ ተጨማሪ ዝርዝሮችን ይፋ እንደሚያደርግም ተጠቅሷል። ሆኖም አስተዳደሩ የምህረት መርሃ ግብሩ በትክክል የትኞቹን የትጥቅ ቡድኖች እንደሚያካትት አልገለጸም። ኮርፖሬሽኑ የንግድ ሱቆችና 8ኛውን የመኖሪያ እንግዳ ማረፊያ ቤቶች ጨረታን በአዲስ አበባ አካሂዷል። የፌዴራል ቤቶች ኮርፖሬሽን 16ኛውን የንግድ ሱቆችና 8ኛውን የመኖሪያ እንግዳ ማረፊያ ቤቶች ጨረታ በአዲስ አበባ አካሂዷል። በጨረታው በመዲናው በሚገኙ 7 አካባቢዎች የሚገኙ 79 ክፍሎች ለጨረታ ቀርበው 264 ተጫራቶች የተሳተፉበት መሆኑ ተገልጿል። ጨረታው የተካሄደው በካሬ ሜትር ወርሃዊ ኪራይ በብር በመጫረስ ሲሆን የቀረቡት የንግድ ቦታዎች ከ13.2 ካሬ ሜትር እስከ 100 ካሬ ሜትር በላይ የሚሆን ስፋት ያላቸው ናቸው። የጨረታ ቦታዎችም መካኒሳ፣ ሪቼ፣ የአፍሪካ ህብረት አካባቢ፣ ጎጃም በረንዳ፣ ብስራተ ገብርኤል፣ ልደታና 6 ኪሎ ተጠቃሽ መሆናቸው ተገልጿል። በዚህም በተለመዱ የንግድ ማዕከላት የነበረው የጨረታ ፍላጎት ከፍተኛ እንደነበር ተጠቅሷል። በብስራተ ገብርኤል የሚገኝ 22.7 ካሬ ሜትር የሆነ ሱቅ በካሬ ሜትር ወርሃዊ ኪራይ 207,932 ብር በመጫረት ከፍተኛውን የንግድ ቦታ ዋጋ መዝግቧል። በዚህም በብስራተ ገብርኤል 13.21 ካሬ ሜትር ስፋት ያላቸው 2 ተመሳሳይ ሱቆች የተጫረቱ ሲሆን አንደኛው በካሬ ሜትር 127,938 ብር፣ ሌላኛው ደግሞ 66,723 ብር በሚሆን ወራዊ ኪራይ ተዘግቷል። በአፍሪካ ህብረት አካባቢ የሚገኝ 71.83 ካሬ ሜትር ስፋት ያለው የንግድ ቦታ በካሬ ሜትር 122,111 ብር ሲጫረት፣ በጎጃም በረንዳ የሚገኝ 103.65 ካሬ ሜትር ስፋት ያለው ሱቅ ደግሞ በካሬ ሜትር 71,000 ብር በሆነ ዋጋ ተጫርቷል። በአንጻሩ ግን ለጨረታ ከቀረቡት ሁሉም 67 የ6 ኪሎ የንግድ ቦታዎች ምንም ተጫራች እንዳልቀረበባቸው ተነግሯል። ይህም 67ቱ ቦታዎች ከጠቅላላው ለጨረታ ከቀረቡት ክፍሎች 85 በመቶውን የሚይዙ መሆናቸው ተገልጿል። የናይጄሪያው የነዳጅ ኩባንያ የካውዘርና የቦኒ ላይት ድፍድፍ ነዳጅ ለመሸጥ ጨረታ ማውጣቱ ተገለጸ። የናይጄሪያው መንግስታዊ የነዳጅ ኩባንያ ኤንኤንፒሲ በመስከረም ወር አዲሱን የካውዘር ድፍድፍ ነዳጅ ጭነት እንዲሁም የቦኒ ላይት ድፍድፍ ነዳጅ ለመሸጥ አዲስ ጨረታ ማውጣቱ ተገልጿል። ሮይተርስ ያገኘው የጨረታ ሰነድ መሰረት የካውዘር ድፍድፍ ነዳጅ ጭነት መስከረም 21 እና 22 ቀን 2026 የሚጫን ሲሆን አጠቃላይ መጠኑ 950 ሺህ በርሜል ነው። ኤንኤንፒሲ በተጨማሪም 950 ሺህ በርሜል የቦኒ ላይት ድፍድፍ ነዳጅ እያቀረበ ሲሆን ይህ ጭነትም ከመስከረም 30 እስከ ጥቅምት 1 2026 ድረስ የሚጫን መሆኑ ተገልጿል። ናይጄሪያ የካውዘር ድፍድፍ ነዳጅን ወደ ዓለም ገበያ መላክ የጀመረችው በመጋቢት 2026 መሆኑ የሚታወስ ነው። ካውዘርን በቅርቡ ከተጀመሩ የናይጄሪያ የድፍድፍ ነዳጅ አይነቶች መካከል ሲሆን ኔምቤና ኡታፔ ከሚባሉት አዳዲስ የነዳጅ አይነቶች ጋር ተቀላቅሏል። ናይጄሪያ አዳዲስ የድፍድፍ ነዳጅ አይነቶችን ወደ ዓለም ገበያ በማቅረብ የነዳጅ ምርቷን ለማሳደግና የውጭ ንግድ መዳረሻዎቿን ለማስፋት እየሰራች መሆኑ ተገልጿል። የአፍሪካ ትልቁ የነዳጅ አምራች ሀገር በሆነችው ናይጄሪያ የነዳጅ ምርት
ለዓመታት በቆየው የኢንቨስትመንት እጥረት፣ በነዳጅ ስርቆትና በስራ ሂደት መስተጓጎሎች ተጎድቶ ቆይቷል። ናይጄሪያ የምታመርተውን ድፍድፍ ነዳጅ በአብዛኛው በአውሮፓ፣ እስያና ህንድ የምትልክ ሲሆን ዋና የግዢ ገቢዎቿም እንደ ወቅቱ ዋጋና የማጣሪያ ፍላጎት ተለዋጭ ነው። ናይጄሪያ ተጨማሪ ድፍድፍ ነዳጅ ወደ ዓለም ገበያ ማስገባቷ የአቅርቦት እጥረቱን ለማስታገስና የዋጋ ጭማሪን ለመቀነስ የሚረዳ አንድ አማራጭ ሊሆን እንደሚችል እየተገለጸ ይገኛል። የወርቅ ዋጋ ለሶስተኛ ተከታታይ ቀናት መጨመሩ ተገለጸ። የወርቅ ዋጋ በአሜሪካ ዶላር መዳከምና የነዳጅ ዋጋ መቀነስ በመታገዝ ለሶስተኛ ተከታታይ የገበያ ቀን መጨመሩ ተገልጿል። በዚህ ወቅትም የወርቅ ዋጋ በ1.4 በመቶ ጨምሮ በ1 ግራም 4133.83 ዶላር ደርሷል። ይህም በሁለት ሳምንታት ውስጥ የተመዘገበ ከፍተኛ ዋጋ ሲሆን የአሜሪካ የወርቅ ፊውቸርስ ዋጋም በ1 በመቶ በማደግ 4191.90 ዶላር ደርሷል። የነዳጅ ዋጋ በበኩሉ ከፍተኛ ቅናሽ በማሳየት የወርቅ ዋጋ ላይ የተወሰነ ድጋፍ ሰጥቷል ተብሏል። የዶላር መዳከምም ወርቅን ለሌሎች ገንዘቦች ተጠቃሚዎች በአንጻራዊነት ርካሽ በማድረጉ ፍላጎቱን ለመደገፍ ማስቻሉ ነው እየተገለጸ የሚገኘው። በቴዲ ሴኩሪቲስ የሚገኙ ተንታኞች በሰጡት ግምገማ የወርቅ ዋጋ በቅርቡ ካለበት ደረጃ እጅግ ሳይርቅ በተወሰነ የዋጋ ክልል ውስጥ ሊቆይ እንደሚችል ጠቁሟል። በሌሎች ውድ ብረቶች ገበያም የብር ዋጋ በ2 በመቶ በማደግ በ1 ግራም 60.70 ዶላር ደርሷል። የፕላቲኒየም ዋጋ ደግሞ በ1 በመቶ ጨምሮ 1751.3 ዶላር በ1 ግራም ሲሆን ፕላቲኒየም ከዚህ በፊት ከሰኔ አጋማሽ ወዲህ የተመዘገበውን ከፍተኛ ዋጋ አስመዝግቦ ነበር። የፖላዲየም ዋጋም በ0.5 በመቶ በማደግ በ1 ግራም 1360.25 ዶላር ደርሷል። በአጠቃላይ የወርቅ ዋጋ በዶላር መዳከምና በነዳጅ ዋጋ ቅናሽ ለመደገፍ ለሶስተኛ ተከታታይ ቀን ሲጨምር የብር፣ የፕላቲኒየም እና ፖላዲየም ዋጋዎች እድገት ማሳየታቸውም ተገልጿል። በመጨረሻም የሮሃ ፎሬክስ ቢሮን የውጭ ምንዛሬ ተመን መረጃ እናጋራቸዋለን። በዚህም የአሜሪካን ዶላር በ177 ብር ከ68 ሳንቲም እየተገዛ በ181 ብር ከ23 ሳንቲም እየተሸጠ ይገኛል። የእንግሊዝ ፓውንድ 229 ብር ከ71 ሳንቲም እየተገዛ በ234 ብር ከ30 ሳንቲም እየተሸጠ ይገኛል። ዩሮ በ199 ብር ከ57 ሳንቲም እየተገዛ በ203 ብር ከ56 ሳንቲም እየተሸጠ ይገኛል። የስዊስ ፍራንክ በ215 ብር ከ68 ሳንቲም እየተገዛ በ219 ብር ከ99 ሳንቲም እየተሸጠ ይገኛል። የደቡብ አፍሪካ ራንድ በ9 ብር ከ13 ሳንቲም እየተገዛ በ9 ብር ከ31 ሳንቲም እየተሸጠ ይገኛል። የአረብ ኤምሬትስ ድርሃም በ47 ብር ከ78 ሳንቲም እየተገዛ በ48 ብር ከ73 ሳንቲም እየተሸጠ ይገኛል። የአውስትራሊያ ዶላር በ115 ብር ከ58 ሳንቲም እየተገዛ በ117 ብር ከ89 ሳንቲም እየተሸጠ ይገኛል። የሳውዲ ሪያል በ46 ብር ከ35 ሳንቲም እየተገዛ በ47 ብር ከ27 ሳንቲም እየተሸጠ ይገኛል። የቻይና ዩዋን በ24 ብር ከ74 ሳንቲም እየተገዛ በ25 ብር ከ23 ሳንቲም እየተሸጠ ይገኛል። የካናዳ ዶላር በ121 ብር ከ53 ሳንቲም እየተገዛ በ123 ብር ከ96 ሳንቲም እየተሸጠ መሆኑን የሮሃ ፎሬክስ ቢሮ የውጭ ምንዛሬ ተመን ያመላክታል። ለዕለቱ ያዝናቸው የተመረጡ የቢዝነስ ዘገባዎቻችን እነዚህን ይመስላሉ። መልካም ቀን ይሁንላችሁ። እውነተኛ ቅናሽ በእውነተኛ ቦታ ከእውነተኛ ግንባታ ጋር በመሃል ብስራተ ገብርኤል ከላፍቶ ሞል ጋር የተያዘ ዘመናዊ አፓርተማ ውስጥ መኖር እንዴት ምችት ሊል እንደሚችል አስባችሁታል? በተወዳጁ ሰፈር ላፍቶ ሞል ላይ ለኑሮ ምቹ እንዲሁም በመኖሪያ መንደር ውስጥ የመዋኛ ገንዳ፣ የህፃናት ዴይኬር፣ መዝናኛ፣ የገበያ ማዕከል እንዲሁም የውበት ሳሎኖች፣ ጂምና ስፓ ያካተተ ሲሆን ከባለ 1 መኝታ 89 ካሬ እስከ ባለ 3 መኝታ 248 ካሬ በተለያዩ ካሬ አማራጮች ከ1.5 ሚሊዮን ብር ቅድመ ክፍያ ጀምሮ ቀሪውን ያለምንም የዋጋ ጭማሪና ወለድ በግንባታ ሂደት ከፍለው የቤት ባለቤት የሚሆኑበትን አማራጭ ይዘንሎ መጥተናል። ያስታውሱ፣ ቀድሞ ለሚመጡ ውስን ደንበኞች ብቻ እስከ 30% የሚደርስ ታላቅ ቅናሽ አዘጋጅተናል። ለበለጠ መረጃና ለሳይት ቀጠሮ በ0926 712091 ወይም በ0952 117992 ፈጥነው ይደውሉልን። አማን ፕሮፐርቲስ